የቴርሞዳይናሚክስ ጥያቄ አብረን ሶልቭ እናደርጋለን። ጥያቄው ደስ የሚል ጥያቄ ነው። በፎርሙላ እንዴት ወርድ ፕሮብሌሞችን መስራት እንደምንችል ያስተምረናል። ስለዚህ በደንብ ተከታተሉ። ከዛ በፊት የዚህ ቻናል ቤተሰብ ያሏችሁ የስኩል ተማሪዎች አሁኑ ቤተሰብ እንድትሆኑ በትህትና እንጠይቃለን። በዚህ ቻናል ላለፉት 20 ዓመታት ማትስና ፊዚክስ ላይ በተደጋጋሚ ሲወጡ የነበሩ ጥያቄዎችን በደንብ ሪሰርች አድርገን በየቻፕተሩ ካታጎራይዝ አድርገን ሶልቭ በማድረግ እንገኛለን። ስለዚህ ቪዲዮ ለምታውቋቸው የሃይስኩል ተማሪዎች በሙሉ ሼር አድርጉላቸው። አሁን ወደ ጥያቄው if the internal energy of the system decreases then what can be concluded about the heat and the work done? እንደዛ ጥያቄዎችን ሶልቭ ለማድረግ እንግዲህ ፎርሙላ ተጠቅመን እንዴት እነዛን ፎርሙላዎች ኢንተርፕሬት እያደረግን እንደዚህ አይነት ወርድ ፕሮብሌሞችን ለመስራት እንደምንጠቀምበት እናያለን ማለት ነው። ጥያቄው ከባድ ጥያቄ አይደለም። ፈርስት ሎ ኦፍ ቴርሞዳይናሚክስ እንጠቀማለን። ፈርስት ሎ ኦፍ ቴርሞዳይናሚክስ ምን ይለናል? change in internal energy of a system is equal to heat added to the system minus work done by the system። ይህን ፎርሙላ ለመረዳት ኤግዛምፕል ልስጣችሁ። አንድ ፒስተን ሲሊንደር ሲስተም ቢኖረን ውስጡ አይዲያል ጋዝ ቢኖረን ይህ መጀመሪያ ላይ የራሱ የሆነ ኢንተርናል ኢነርጂ አለው። ጋዙ 3 ኪሎ ጁል ቢሆን እሱ 200 ጁል የሚሆን ሂት አድ ብናረግ ከዛ ደግሞ እዚች ጋር ያለችው ማስ ዌይት 1000 ኒውተን ነው ዌይቱ ማለት ነው። ስለዚህ ይህ ጋዙ ኤክስፓንድ ሲያደርግ 1 ሴንቲሜትር ሙቭ አረገች ብለን ብናስብ ስለዚህ ፋይናል ኢንተርናል ኢነርጂ ምንድነው የሚሆነው? በፎርሙላ ውስጥ ከተነው ፋይናል ኢንተርናል ኢነርጂ ምን ይሆናል ማለት ነው? 3.1 ኪሎ ጁል ይሆናል ማለት ነው። ፎርሙላውን ጥያቄ ለመስራት እንጠቀምበት። if the internal energy of the system decreases then what can be concluded about the heat and the work done? ኢንተርናል ኢነርጂ ዲክሪዝ አረገ ማለት በሂሳብ ቋንቋ ምንድነው? change in u ኔጌቲቭ ሲሆን ነው ማለት ነው አይደለ? ስለዚህ አሁን change in u ኔጌቲቭ እንዲሆን በራይት ሳይድ ያለውም ኔጌቲቭ መሆን አለበት ማለት ነው አይደለ? እዚህ ጋር work done by the system ኦሬዲ ኔጌቲቭ አለን። ስለዚህ heat added እሷ ኔጌቲቭ እንድትሆን heat added ማለት ምን ማለት ነው? ኔጌቲቭ ኦፍ heat removed ማለት ነው አይደለ? አሁን ኔጌቲቭን ኮመን ስናወጣ ኔጌቲቭ 1 ታይምስ ሂት ሪሙቭድ ፕላስ ወርክ ደን ባይ ዘ ሲስተም ሆነ ማለት ነው። እነዚህ ሁለቱ ኳንቲቲዎች ፖዚቲቭ ከሆኑ we are sure that internal energy is decreasing ማለት ነው። ስለዚህ መልሱ ምን ይሆናል ማለት ነው? heat is removed from the system and work is done by the system ይሆናል ማለት ነው። በዚህ መሰረት ሁለተኛውን ጥያቄ በራሳችሁ ፈርስት ሎ ኦፍ ቴርሞዳይናሚክስን ተጠቅማችሁ ለመስራት ሞክሩ and put your answers in the comments።